for Forte 2. አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ዩቲዩብ ቤተሰቦች እና የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። ከታጣቂ ኃይሎች ጋር እውነተኛ ድርድር እንዲደረግ ጥያቄ ቀረበ። ዓለም አቀፍ የሰብአዊ መብቶች ተቆርቋሪ ድርጅት ሂውማን ራይትስ ዎች ለህወሓት ማስጠንቀቂያ ሰጠ። የመንግስት ሰራተኞችና አነስተኛ ነዋሪዎች በህይወት በኑሮ እየተሰቃዩ መሆኑ ተገለጸ። ሲቪል ሰርቫንቱ ብቻውን እያወራ እየሄደ ቢሮ ገብቶ ውጤት ያመጣል ተብሎ አይጠበቅም ተባለ። ዝርዝሩን እንመለስበታለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። ከታጠቁ ኃይሎች ጋር እውነተኛ ድርድር እንዲደረግ ተጠየቀ። የህዝብ ተወካዮች ምክር ቤት 30ኛው መደበኛ ስብሰባ ትናንትና ሰኔ 30 2018 አካሂዷል። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ባቀረቡት ጠንካራ ጥያቄና አስተያየት ሀገሪቱ ካለችበት ዘርፈ ብዙ የፖለቲካና የኢኮኖሚ ቀውስ መውጣት የምትችለው እውነተኛ የፖለቲካ መፍትሄና አካታች ድርድር ሲደረግ ብቻ መሆኑ አስገነዘቡ። ዶክተር ደሳለኝ በፓርላማ ቆይታቸው በዋናነት 3 ቁልፍ የመፍትሄ ሀሳቦችና ጥያቄዎችን አቅርበዋል። አሁን እየተካሄደ ያለው አገራዊ የምክክር ሂደት ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ መሆን እንዳለበት ያሳሰቡት ዶክተር ደሳለኝ ሂደቱ ሁሉንም የታጠቁ ኃይሎችና ያልታጠቁ የፖለቲካ ኃይሎችን ማካተት እንዳለበት አጽንኦት ሰጥተዋል። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደት ከፍተኛ ገንዘብና ጊዜ ካባከነ በኋላ እንደ ቀድሞዎቹ የእርቅ ሰላም ኮሚሽኖች ያለ ውጤት እንዳይበተን አስጠንቅቀዋል። በመሆኑም ብቸኛ የመውጫ መንገድ ፍትሐዊ የሽግግር ሂደትና ሀገራዊ እርቅ ማውረድ መሆኑን ጠቁመዋል። መንግስት አሁን ላይ ትኩረት አድርጎ እየሰራበት ያለውን የኮሪደር ልማት፣ የፓርኮችና የሪዞርቶች ግንባታ አካሄድ ገታ በማድረግ ኢኮኖሚውን በሚገነባ መልኩ ወደ ሌሎች ኢኮኖሚ ሊገነቡ ወደሚችሉ መሰረታዊ አምራች ኢንዱስትሪዎችና ሌሎች የልማት ተቋማት ፊቱን እንዲያዞር ጠቁመዋል። በተለይ የብረት ማውጣትና ማቅለጥ፣ የነዳጅና ማዳበሪያ ኢንዱስትሪዎች ላይ ትኩረት እንዲያደርግ አሳስበዋል። ዘመናዊ ግብርና፣ ሀገር አቋራጭ ባቡርና የፍጥነት መንገዶች እንዲሁም ለድሆች የሚሆን ጠንካራ የማህበራዊ ደህንነት መረብ መዘርጋት በቀጣይ ሊታሰብበት ይገባል ብለዋል። ሀገሪቱ ከብሔር መከፋፈል የሚያወጣና የክልሎች የራስ በራስ ማስተዳደር ሙሉ መብት የሚያከብር ሚዛናዊ የስልጣንና የሀብት ክፍፍል እንዲኖር ሁሉን አሳታፊ የሆነ የህገ መንግስት ማሻሻያ እንዲደረግ አቅጣጫ ጠቁመዋል። ሲያገባድድም ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ቀጥተኛ ጥያቄ አቅርበዋል። መንግስት ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮች በኃይል ከመፍታት አካሄድ ወደ ሰለጠነ የፖለቲካ ድርድር በመሻገር ሁሉንም የታጠቁ ኃይሎች የሚጋብዝበት ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለው ቁርጠኝነት ምን እንደሆነ ጠይቀዋል። አያይዘውም የኢትዮጵያ ህዝብ በአዲሱ 2019 ዓ.ም በተግባር ሊያየው የሚችለው ተጨባጭ ተስፋ ምን እንደሆነ ጠቅላይ ሚኒስትሩ እንዲያስረዷቸው በመጠየቅ ንግግራቸውን አጠናቀዋል። ዓለም አቀፍ የሰብአዊ መብት ድርጅት ሂውማን ራይትስ ዎች ለህወሓት ማስጠንቀቂያ ሰጠ። የጦር ወንጀል እየፈጸማችሁ ነው፣ በአፋጣኝ ዘመቻውን አቆሙ በማለት አስጠንቅቋል። የእልቂት ጥሪው ሳንካ የገጠመው ህወሓት ከግራም ከቀኝም ተቃውሞ ተነስቶበታል። ተከብቤያለሁ፣ የህልውና አደጋ ውስጥ ነኝ በሚል ትርክት የትግራይ ወጣቶች በግዳጅ እያፈሰ ወደ ጦርነት ድግሱ እየነዳቸው ነው። ይህ ድርጊቱ ከዓለም አቀፍ ተቋማት፣ ከትግራይ ተወላጆችና እናቶች እንዲሁም በርካታ አካላት ተቃውሞ ገጥሞታል። የዓለም አቀፍ ሰብአዊ መብት ተቆርቋሪ ድርጅት የሆነው ሂውማን ራይትስ ዎች ይህን በተመለከተ በትላንትናው ዕለት ጠንካራ መግለጫ አውጥቷል። ድርጅቱ የህወሓት የግዳጅ አፈሳ የጦር ወንጀል እንደሆነ በመጥቀስ በአፋጣኝ ይህንን ዘመቻ እንዲያቆሙት ጠይቋል። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶች ጨምሮ 18 ሰዎች ያነጋገረው ተቋሙ ከሚያዝያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ ትግራይ ኃይሎች ተዋጊ መልሰው እንዲመዘገቡ ሲያደርጉ ነበር። የትግራይ ኃይሎችና ባለስልጣናት የቀድሞ ተዋጊዎች እንዲሁም ሌሎች ወንድ ልጆች አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች መናገራቸውን በመግለጫው ተጠቅሷል። ነዋሪዎች እየተወሰዱ ያሉት ከመንገድ ላይ በምሽት የቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንዲሁም ሂውማን ራይትስ እንደሆነ
ሂውማን ራይትስ ዎች ገልጿል። በጄኔቫ ስምምነት መሰረት ይህ አይነት ተግባር የጄኔቫ ስምምነትን የሚጥስ እንደሆነ ተቋሙ አሳስበዋል። በግዳጅም ሆነ በፍቃድ ከ18 ዓመት በታች የሆኑ ልጆችን ለወታደራዊ ተግባር መመልመል ወይም መጠቀም ከፍተኛ የልጆች ሰብአዊ መብት ጥሰት እንደሆነ ገልጸዋል። የሲቪል ሰርቪስ ሰራተኞች ኑሮ እጅግ አስከፊ ደረጃ ላይ መድረሱ ተገለጸ። የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ባርጤማ ፍቃዱ ትናንት ሰኔ 30 2018 ዓ.ም በታደመው 30ኛው መደበኛ የፓርላማ ስብሰባ ላይ መራር ሀቅ አስቀምጠዋል። የምክር ቤቱ አባሉ ለጠቅላይ ሚኒስትሩ ያቀረቡት ጥያቄ፣ ክቡር ጠቅላይ ሚኒስትር፣ ይህች አገር የሁላችንም ቤት መኖራችን አንዱ የበኩር ልጅ ሌላው የእንጀራ ልጅ መሆን የለበትም። ነገር ግን ዛሬ አንዱ የሚኖርበት ሌላው የሚያኗኑርበት የኑሮ ዘይቤ የተለየባት አገር ሆናለች። በዋጋ ግሽበት፣ በገበያ ለመረጋጋት፣ የቤት ኪራይና የትራንስፖርት ወጭ አቅሉን አስቶት ብቻውን ሲናገር የሚጓዘው መንግስት ሰራተኛው ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ከደሞዙ 35% ግብር፣ 7% ጡረታ በድምሩ 42% ደሞዙ ይቆረጣል። ከቀሪው 58% ደሞዙ ላይ ደግሞ በሚገዛቸው እያንዳንዱ ሸቀጥ ላይ 15% ቫት ይቆረጥበታል። ለውሃ፣ ለመብራትና ለሌሎች አገልግሎቶች ይቆረጥበታል። እነዚህ ሁሉ ተደምረው ኑሮን መቋቋም አቅቶታል እና ለዚህ ታጋሽ ሲቪል ሰርቫንት እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? በቀጣይ ከሚመሰረቱት መንግስቶ ምን እንጠብቅ? በማለት የምክር ቤት አባላት ጠንካራ ጥያቄ እየጠየቁ ይገኛሉ። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ። For Forte